አድንቁላቸው በልልታ ሆታ ሩቅ ቅጥል ሲያረጋቸው ሃይሚን ማለት ነው የሚያቀናብሩት። እንዴ ቅዱስ እኮ የሊንዳ ባል ነው። ምን አስባችሁ ነው? ግራ ሊገባችሁ ይችላል። ልትደነግጡ ትችላላችሁ። እንዴት ልትሉ ምናምን ትችላላችሁ። እውነት ለመናገር ወይናና ፍቅር ዘመድ ነን እያሉ ቢመጡስ ምን ትላላችሁ ጋይስ? እኔ የምናደደው ማለት ነው ብዙዎቻችሁ አታውቁም። አረ ጎበዝ የቡታጅራ ዝምድና እየቆየ እየወጣ ነው ጋይስ። አረ በዚህ አይነት ሃይሚና ብሩኬ ይጣሩልን ዘመድ እንዳይሆኑ በኋላ ጉድ እንዳታረጉ። በቅርቡ ነው ያወቅነው። የምር እግዚአብሔርን ሁላችሁ በቅርብ ነው ያወቅነው ሲል በጣም የቅርብ ዘመዶች ነን። ፈላ ጉድ ፈላ። ሄሉን እንደዚህ የወይና እህትና ስንል ቆይተን ጭራሽ ወፍ የለም ተባለ። አሁን ደግሞ ከፍቅር ጋር ዘመድ ነን። እሺ ተዛመዱ፣ ችግር የለም። ጀግና ማለት ምን እንደው ታውቃላችሁ? ልክ እንደ ብሩኬ ለሴት ልጅ የሚንሰፈሰፍ ሴት ልጅን የሚያከብር ነው ጀግና ማለት ያለባቸው። ለእናት የእናቱ ልጅ ጀግና ሴት ያሳደገው ጀግና ማለት ነው። ገባችሁ አይደለ? እንደዛ ነው ጀግና ማለት። ስለ ሴት ልጅ ክብር የሚያውቅ እናቱን የሚያከብር ሚስቱን የሚያከብር ማለት ነው። ያ ነው ጀግና የሚያስብለው እንጂ ማንም መሀይብ አይደለም። እሺ ጀግና የሚሆነው ገባችሁ አይደለ? ሴት ህይወት ላይ የሚጫወት አይደለም ጀግና የሚባለው። ገባችሁ? አጉል አሽቃባጭ ነኝ አጉል እንዴት ነው አጉል ይሆናል አይደለ? አጉል ልወደድ ባይ እኔ ጋር እንደዚህ አይነት ነገር ለምን እንደማይሰራ አላውቅም። ለምን እንደማለምናችሁ እኔ እንዴ እናሳ ቀብራራው ቀብረር እኮ ነው እሱ ቀብረር፣ ሚስቱ ቀብረር። እንዴ ከሱ እኩል ማን ሊሆን ይችላል? ትዙ ምን አስበሽ ነው እንደ ብሩክ እንዴ? ባዶ እግራችሁን ብትሮጡ አታገኙ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ ደህና ነኝ፣ እኔ ደህና ነኝ። ዛሬ ቅመሟ ኦ ማይ ጋድ ያቺ ቲክቶክ አዋርድ ላይ ማለት ነው ደረቷ ላይ ያደረገችውን አይነት 3 ሚሊዮን ልብስ ፈጀ ያለችው ጥቁር ፓንት ከውስጥ አድርጋ ከላይ ወንፊት ቀሚስ ለብሳ ከላይ ጃኬት ጡት መያዣ አደረገች ምናምን ራቁቷን የሆነችው ማለት ነው። ደረቴ ላይ ያለው ነው 3 ሚሊዮን አብሮ ያወጣው ብላ ቲክቶክ ላይ አፋጠዋት ነበር። እንዴት ነው ልብሱ ምን ልብስ ስለሆነ ነው 3 ሚሊዮን የሚያወጡት ብላ ነበርና ወገቧ ላይ ያደረገችው እሱን አስታወሰችኝ ሃይሚ ማለት ነው። እንግዲህ ትናንትና ከዛ ከድብድቡ በኋላ ይሁን ከድብድቡ በፊት አላቅም። በነገራችን ላይ እንደዚህ ሆና ዝንጥ ብላ ነው ትናንትና እንደዛ በብሩክ ውሃ ሲራጩ የነበሩት ማለት ነው። ከላይ ብቻ ነው ቢጃማውን የደረበችው። እርግጠኛ ነኝ ወይ ወጥተው ሲመለሱ ነው ወይ ገና ሊወጡ ነው ማለት ነው። ስለዚህ ማታ ሰላማዊ ቪዲዮ እንጠብቃለን እንግዲህ የኛ ውድ ቤተሰቦች ማለት ነው። ለማንኛውም ቅመሟ አምሮብሻል። ግን እንዴት ነው ወርቅ ነው እንዲህ? ብሩክ እኮ ወርቅ አለብሳታለሁ ብሏል። ሰምታችኋላ? መቼም ደስ ነው የሚላችሁ እኮ እናንተ። ምክንያቱም ወርቅ አለብሳታለሁ ሲል አልብሳት ብለዋል። ካላ ያለብሳታል፣ ችግር የለበትም። ያለማየሁ ልጅ ቀብራራዬ ምንም ችግር የለበት። እና ደግሞ ወንዶችን ከብሩኬ እኩል ለማወዳደር አትሞክሩ። ገና እኮ አሁን ነው ብሩኬ ከሃይሚ ጋር መሆን የጀመረው አንድ ላይ ማለት ነው። አንድ ላይ መኖር ነው የምላችሁ። እና ከአብርሃም ጋር እያወዳደራችሁት ነው። አብርሃም እኮ ኦልሬዲ ድል ባለ ሰርግ እኮ አግብቻለሁ ብሎ ቀለበት አድርጎ ስቲል ወልዷል ሁላ። ግን ማለት ነው ከወለደ በኋላ እንኳን ጸባዩ አልተሻሻለም። የፈለገ ነገር ቢሆን ቢያንስ ማስተካከል አለበት። ቢያንስ ይሄ ልጅ ነገ ምን ያህል በቃ እንዴ! ኧረ አብርሃምማ በጣም ምንም ቢሆን ለወጣቱ የስራ እድልም ቢሆንም በጣም መስመር እየሳተ ነው። ሩታም ደግሞ አባ ጨጓራ ይመስላል እያለች እየተሳደበች ወይኔ! ኧረ የእነሱ አሁን በጣም እያስጠላ ነው እውነት ለመናገር ማለት ነው። እና ቀብራራዬን ከማንም ጋር አታወዳድሩት። የሙሽዬ ሸበላ የሃይሚ ቀብራራ እንዴ ከማንም ጋር ይወዳደር። ትናንት አሰቃዩት እንጂ ትናንትና ማሰቃዩት። ለማንኛውም ቅመሟ አምሮብሻል ለማለት ነው። ግን ወርቅ ነው እንዴ? ንገሪን ሹክ በይን እስኪ። ምንድነው የህንዶቹን ወገባቸው ላይ አስረውት የሆነ የሚደንሱ ዳንስ አለ፣ እሱን መስላለች ማለት ነው። ዛሬ ግን የመጣሁበት አንድ የቅመሟን አለባበስ ላደንቅ ነው። እንደው አደራሽን አለባበስሽ ወጣ እንዳይል ፈጣሪሽን ፈርተሽ የምትኖር ሴት ያድርግሽ። የምሬን እውነት ያቺ የቲክቶክ አዋርዱን ተስማ እናንተ ፓንት የሚያሳይ ልብስ እንዴት 3 ሚሊዮን ብር አወጣ? ረበስ ማአሞልድ ህሊናቸውን የሸጡ ስንት ሰዎች አሉ። ስንት ሰዎች እና እነሱ እንዳታይ ሃይሚ ያደራሽን እንደው በፈጠረሽ። ይሄ አለባበስ ነውር አይደለም። ደግሞ ይሄ ነውር ነው እያልኳቸው አይደለም። ይሄ የስፖርት ልብስ ነው፣ የመዘነጫ ልብስ ነው። ቆንጆ ነው፣ ያምራል።
እሷ ቦርጭም ስለሌላት ሄዶባታል እና ወገቧ ላይ ያሰረችው እንደውም ቦርጭ አላት አስመስሎባታል ማለት ነው። ግን ወርቅ ነው እንዲያ ሹክ በይን እስኪ። አይ አይዞሽ ሌባ አንጠራብሽም ቀብራራ እስካለ ድረስ ማለት ነው። እና ለማንኛውም ዛሬ ግን የመጣሁበት ነገር ምን መሰላችሁ ማለት ነው። ብሩክ ሲያናድዳችሁ ሃይሚን ከሌላ ወንድ ጋር አትለጣጥፉ። ሰምታችኋል ወይ? እንደ አበዛችሁት አሁንስ። እና ይሄን ለማለት ነው የመጣሁት። ሁለተኛ ነገር ደግሞ የመጣሁት እንዴ ቀጥ አለ ልቤ። ወይናና ፍቅር ዘመድ ናቸው የሆኑ ችግር የለውም። ዝምድና ጥሩ ነው። ግን ማለት ነው የቡታጅራ ዝምድና ወደ ኋላ እየሄደ ነው የሚወጣው። ወይ ማይ ጋድ ወይ ማይ ጋድ ነው። ኦ ማይ ጋድ አይነፋም አይመጣውም። አረ ብሩኬና ሃይሚም ዘመድ እንዳይሆኑ አደራቸውን። እኛ ስንት ነገር አስበናል። እኛ ስንት ነገር ተጉዘናል። አይሆንም። እነሱማ እንዴ ጭራሽ ቬሎ ለብሰው ተጋብተናል ብለው ይሄኔ እስካሁን ብዙ ሚስጥር ይወጣ ነበረ። ቤተሰብ አይደል እንዴ? ኧረ አደራችሁን የሰይጣን ጆሮ ይደፈን። ምክንያቱም እንዴ ጭራሽ ይሄ ኋላ ዝምድና የሚታወቅ ነገር ማለት ነው በጣም ነው የሚያስጠላው። እንዴ አሁን ዊናና ፍቅር ተሳስተው ቢሆንስ አስባችሁታል? በነገራችን ላይ ፍቅር ማለት ነው ብዙ መከራ እያሳለፈች ነው። ግን እግዚአብሔርን ደግሞ ቲክታክ ላይ የሆነ በእኔ በጤ ሙድ በምናምን እያቀናበራችኋት ነው። እናንተ ሴት ናችሁ፣ ነገ ምን እንደምትሆኑ አታውቁም። እሷ ያሳለፈችውን ፈተና ማንም ሴት ሊደርስብን ይችላል ብለን ማሰብ ነው ያለብን፣ እውነት ለመናገር ማለት ነው። እና ከዊና ጋር ዘመድ ነን ሲሉ በጣም ተገረምኩኝ። እኔ እኮ አብረው ሲሉ እኮ ግራ ተጋባሁኝ። እንዴ በማንኛው ቤት ወይ ደግሞ ተገናኝተው ነው በቃ ፍቅርና አንተን በቃ ያው ማለት ተጎድታን ስለሆነ ከፉ ጋር ያለው ነገር በጣም ብዙ ልቦናዋን ስለሰበረው በዛ ምክንያት ያው ዊና ቤተክርስቲያን ምናምን የሌለ ለማጽናናት ምናምን ነው የመሰለኝ ማለት ነው። እና አሁን ጭራሽ ዘመድ ነን ብለው ቁጭ ባይዘው ፍቅር ጀግና ሴት ናት፣ ግን ጥሩ ሰው አላጋጠማትም። በነገራችን ላይ በዚህ አጋጣሚ ሃይሚዬ የታደሰ ልጅ ፈጣሪሽን ብርክክ ብለሽ አመስገኝ። እውነት ብሩክ እኮ በቃ መስማም ኧረ ቃል የለኝም እኔ እውነት ለብሩኬ። እንዲህ ሃይሚን የሰው ፊት እንዳታይ ቅብርር ብላ እንድትኖር ፎቅታች እንድትኖር እግዚአብሔርን ኧረ እድሜ ይባረክ። እግዚአብሔርን ነው የምላችሁ። ብሩክ እንዲህ ለሃይሚ እንዲህ ከስንት ሴት መሃል ሃይሚ ቅብርር ብላ እንድትኖር አድርጓል። እውነት አድርጓል። ከዚህ በላይም ያድርግ ይስጠው ፈጣሪ ደግሞ የሚያደርግበትን ነገር። ለምን ሲያደርግ ስለሚደሰት ማለት ነው። እግዚአብሔር ነው የምላችሁ። ግን አንዳንድ ሰዎች ማለት ነው በጣም ትቀናላችሁ፣ በጣም እና ቅናታችሁን በልክ አድርጉት። እውነት አሁን ፍቅርዬ ማለት ነው ከሃይሚ ጋር አብሮ ናቸው ፕራንክ የሚሰሩት በፊት ከአብርሃም ጋር ትዝ የሚላችሁ ከሆነ ከሃይሚ ጋር ቪዲዮ አላቸው ታውቃላችሁ። አንድ አይነት ተመሳሳይ እድሜ ናቸው። ወይ ፍቅር ትንሽ ከፍ ብትል ነው ምናምን ነገር ግን እድል ነው፣ ህይወት ነው። ፈጣሪ እውነት እንዴት ልንገራቸው? እንደዚህ ስላችሁ እኔ አሁን የሆነ ለሃይሚ ጠላትነት የሆነ ሃይሚን ዝቅ ማድረግ ይመስላችኋል፣ ግን አይደለም። ማርያምን ነው የምላችሁ፣ አይደለም። ሴት ልጅ የፈለገ ነገር ቢሆን አንድ ቦታ ላይ ወይ ያልፍላታል ወይ ትወድቃለች። ፍቅር አሁን ሳሰራ ቀርታ ነው ትሰራለች እኮ። ውበት አንሷት አይደለም። ሴትነት ጎሏት ነው አይደለም። ግን በቃ የድል ጉዳይ ነው። በቃ አያችሁ አይደለ እንጂ አሁን ፉ ይሆነኛል ብላ አይደለም መቼስ የገባችበት። ከአብርሃም ጋርም እንደምታዩት በመጀመሪያ ፍቅረኛው አልነበረችም፣ ዩቲዩብ በመስራት ነው የተገናኙት ነው የሚባለው። እንግዲህ አስባችሁታል። የሴት ልጅ እድል አንዴ ከተሰበረ የተሰበረች ነው። እኔ ብቻ በበረከቱ ሃይሚና ብሩኬን ምንም ነገር ሳይነካቸው እንዲሁ እንዳማረባቸው ስኬታም መሆኑ ብቻ ሰው ይደሰትባቸው ነው የምለው። ማርያምን ነው የምላችሁ። እውነት የዛሬ ማማር የዛሬ መደሰት ሳይሆን የሚዘልቅ ይሁን። በቃ እውነት የሚዘልቅ ይሁን። ምንም ክፉ ነገር በመካከላቸው አይፈጠር። ዛሬ ተደስቶ ነገ የሚከፋ በጣም ብዙ ሰው ነው ያለው እና እኔ ፍቅር ያሳለፈችውን ነገር ሳስበው በጣም ይከብዳል። ሄሉን አስቡት። ሄሉ ራሷ ከቡታጅራ ናት። እሷም የወይና ሀስ ሲባል ነበር እንግዲህ አላቅም። ከማርክ ጋር የነበራት ጊዜ በጣም ጥሩ ጊዜ ነበረ። በጣም ጥሩ ጊዜ ግን በምን እንደሆነ ፎረሸ፣ ተበላሸ። ከዛ በኋላስ ምንም ይሄው ታማሚ ሆና ነው የቀረችው። በእርግጥ የሰው ልጅ ሰው ስለተቀያየረና ሰው አብሮ ስለሆነ አይደለም በሽታ ከእግዚአብሔር ነው፣ ምህረትም ከፈጣሪ ነው። ግን ሁለቱ ከቡታጅራ ሴቶች በጣም ያሳዝኑኛል። ፍቅርና ሄሉ። በቃ ሄሉ አንደኛ
በመታመሟ ሲቀጥል ደግሞ በቃ የሆነ እንዴት ብዬ ላስረዳችሁ ብቻ ይከብዳል። እና እግዚአብሔር ህይወታችሁን ያስተካክልላችሁ። ሴት ልጅ ስትለፋ ስትጥር ለመለወጥ ስትጥር ሳትለወጥ እንደገና ስትወድቅ ታሳዝነኛለች። ግን ለፍታ ጥራ ግራ ወደፊት ስታልፍ ደግሞ በጣም ደስ ይላል። ማርያምን ነው የምላችሁ ደስ ይላል። እና አወዳደቃችሁን አሳምሩ። በቃ ህይወታችሁን የማያሳምርላችሁ ሰው እናንተ ከሱ ጋር አንድ እርምጃ መጓዝ የለባችሁም። ፍቅር አሁን ከመጀመሪያውም ከፉ ጋር ስትሆን እኔ ደስ አላለኝም። ምክንያቱም ብዙ የማያገናኛቸው ነገር አለ። ፍቅር እኮ አላቂ ነው፣ እያያችሁ ነው በሚዲያው ላይ የፋኒና እንኳ የሳምሪ ፍቅር እንዲህ አልቆ ሚዲያ ላይ እንዲህ ተበሻቅጦ ይታያል ብዬ አንድ ቀን አስቤ አላቅም። እኔ ዩቱብ የከፈትኩት የእነሱን ፍቅር አይቼ ነው። እግዚአብሔር ልክ እንደዚህ እንደ ብሩኬና እንደ ሃይሚ ሳሚንና ሳምሪን ለማየት ቪዲዮ ሲለቀቅ በኢየሱስ እንዴት ስራ ትቼ ተደብቄ እንደማይ ማለት ነው። ኮንትራት ቤት ነበር ገዛን ሰዓት እዚህ ይለኛል። እና በእነሱ ምክንያት ነው እኔ ዩቱብ ቢኖረኝ ብዬ እነሱን ለማየት ስለነሱ ለማውራት ዩቱብ ቢኖረኝ ብዬ መመኘት የዛን ሰዓት ነበረ። ልክ እንደዚህ እንደ ሃይሚና እንደ ብሩኬ ፎንቃ ይዘውን ማለት ነው። ሳምሪና ፋኒ ዛሬ ላይ ይኸው እንደምታዩዋቸው ናቸው። ፍቅር አያልቅም አይባልም፣ ያልቃል። ግን እግዚአብሔር የማያልቀውን ፍቅር ይስጣችሁ ነው የምለው እኔ ለብሩክና ለሃይሚ የምመኝላችሁ። ብዙ የዛን ያክል ጠላትም ስላላቸው ብቻ ከባድ ነው። እግዚአብሔር ይሁናችሁ ነው የምለው። ከቡታጅራ ደግሞ እስካሁን ድረስ በእምነታቸው ጽኑ የሆኑ ወጣቶች አንደኛ ዊና፣ ሁለተኛ ብሩክ ነው። እስካሁን በማየው ልክ ነው ማወራው ቤተሰብ እና አሁንም ቢሆን ፈጣሪ በዚሁ ጸንታችሁ ያኑራችሁ። ፈጣሪ እውነቴን ነው የምላችሁና የምልላችሁ ነው። ዊናና ፍቅር ዘመድ ነን ብለው ሲመጡ ኧረ በስመ አብ ለምን ደነገጥኩኝ እኔ። ምክንያቱም ለምን መሰላችሁ የቡታጅራ ታሪክ እየቆየ ነው የሚወጣው እና በቃ እኔ ደነገጥኩት። እንዴ ኧረ ሃይሚና ብሩኬስ እንዳይሆኑ ብዬ ማለት ነው። ያው ማሰቤ እኮ ነው እንጂ ሌላ ነገር ደግሞ የሰይጣን ጆሮ ይደፈን አንቺ ሰይጣን ነሽ ምናምን እንዳትሉኝ ብትሉም ምን አይገርመኝም። እኔ በጣም ደንግጬ ነው እውነት። ልክ እነሱ እንዲናን ሲሉ ቶሎ አሚሮ ላይ የመጡት ብሩኬና ሃይሚ ናቸው። ማርያምን ለአንድ ሀገር ስለሆኑ ብዬ እኮ ነው። እና ብቻ ከባድ ነው። ለማንኛውም ፈጣሪ ሆናችሁ ፍቅርዬ፣ በርቺ፣ ጠንክሪ። አወዳደቅሽን ከዚህ በኋላ ማስተማር አለብሽ። ከአንዱ ህይወትሽ መማር አለብሽ። ዊናም ወደ ህይወትህ ትመለሳለህ ብለን ተስፋለን። እንግዲህ የኛ ውድ ቤተሰቦች በጸሎታቸው አስቧቸው። ብሄ ብንሳደብ ብናንቋሽሻቸው የእጃችንን ነው የምናገኘው። ምክንያቱም ነገኛ ምን እንደምንሆን አናቅም። ሁሉም የተሰጠውን እድሉን ነው የሚኖረውና ፍቅርዬ ከዚህ በኋላ ጥሩ ህይወት እንደሚኖርሽ ተስፋ አደርጋለሁ። ጠንካራ ነሽ፣ ጠንክሪ። በዚሁ የሚወዱሽን ቤተሰቦች አሉ። ግን ደግሞ ከምንም በላይ አወዳደቅሽን ማሳመር ግድ ይልሻል ብዬ መልክቴን አስተላልፋለሁ። እንግዲህ ዊና ወንድምነቱንም ያዝልቅላችሁ የኛ ውድ ቤተሰቦች፣ እናመሰግናለን። በጣም ተገርሜ ነው እውነት። ለምን ጭራሽ አልጠበቅኩም እኔ ዊናና ፍቅር በዚህ ልክ ቤተሰብ ይሆናሉ ብዬ በፍጹም አላሰብኩትም። ለማንኛውም ለመልካም ነው። እናመሰግናለን ባይ